በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከቱ ቅዱሳን በሚል ርዕስ ለዛሬ እንደሱ እንዳምላካችን ፈቃድ የቅድስት ቤተክርስቲያናችንን ታሪክ ስናጠና ልንሰማው ልንማረው የሚያስፈልገውን ሌላ መሰረታዊ ጉዳይ ነው ይዘን የተመለስ ነው። በዛሬው እንደ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን እምነት ስርዓትና ትውፊት ምሕረት ደግነቱን አብዝቶልን እሱ በረዳን መጠን በእያንዳንዳችን ልቦና ላይ ያሳድረው ይጽፍልን ያትምልን ዘንድ ደጅ እየጠናን በምንከታተለው ማህደረ ተዋህዶ መንፈሳዊ የዩቱብ አገልግሎታችን ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ ያልተለየን እድሜውን ያበደረን ይችን ዕለትና ደቂቃ ባርኮ ቀድሶ በዚህ መልኩ ተገናኝተን እሱ የወደደውን የፈቀደውን ሰማይና ምድር ሲያልፍ የማያልፈውን የእሱን የአምላካችንን ቃል በተለያዩ ርዕሰ ጉዳዮች እንድንሰማ ያደረሰን አምላካችን ክብርና ምስጋና ለገናና ስሙ ይሁንልን። ርርተ ህሊና ርርተ ልቦና አማላጅቱም የእናትነት ፍቅሯ አልተለየንምና ማምላክ ወላዲተ አምላክም ስሟ የከበረ የተመሰገነ ይሁን። አምላክ ቅዱስ ጊዮርጊስ፣ አምላክ ቅዱስ ተክለ ሃይማኖት፣ የቅዱሳን አምላክ የጻድቃን የሰማዕታት የሐዋርያት የነቢያት አምላካቸው አሁንም ስለነዚህ ደጋጎቹ ቅዱሳን ብሎ ይችን የነጻች የጎላች የተረዳች እምነታችንን በእያንዳንዳችን ልቦና ጽላት ይጽፍልን ዘንድ ዘወትር ሳንታክት እየለመን ነው። አሁንም ይህንን የሚነግረን የሚያስተምረንን በልባችን ጽላት ያሳድርልን ዘንድ ሚስጥሩንም እርሱ ባወቀ ይገልጽልን ዘንድ የደጋጎቹን አባቶቻችን በረከታቸውንም ለሁላችንም ያበዛልን ያድለን ዘንድ አምላካችን አሁንም ፈቃዱ ይሆንልን። በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከቱ ቅዱሳን፣ አንደኛ ኢትዮጵያዊው ጃንደረባ። በሀገራችን የክርስትና ሃይማኖት ታሪክ የክርስትናን ዜና ወደ ኢትዮጵያ በማምጣት ጃንደረባው የንግሥት ህንደኬ የገንዘብ ባለሟል የመጀመሪያው ሰው ነው። ከዚህ ቀደም በተለያየ መልኩ በትምህርት እንደምናገኘውና ከሁላችንም ያልተሰወረው ጃንደረባው በ34 ዓመተ ምህረት በኦሪት እምነት መሰረት ለስግደት ኢየሩሳሌም ደርሶ ሲመለስ ጋዛ አካባቢ በፊልጶስ አስተማሪነት አምኖና ተጠምቆ ወደ ሀገሩ ተመልሷል። የሐዋርያት ሥራ ምዕራፍ 8። በዚህም መሰረት ቅዱሳን ሐዋርያት ገና ከኢየሩሳሌም ሳይወጡ ጃንደረባው የክርስትናውን እምነት ለሀገሩ በማድረስ ቁልፍ ሚናን ተጫውቷል። እንግዲህ ኢትዮጵያ ከክርስትና እምነት ጋር የተዋወቀችው በመጀመሪያው መቶ ክፍለ ዘመን ጌታ ባረገ በ8ኛው ወር በጃንደረባው አማካኝነት መሆኑ በመረጃ የተረጋገጠ ቢሆንም ከዚህ የተለየ አስተያየት የሚያቀርቡ ሰዎች መኖራቸው ግን አይካድም። ብዙዎቹ ማለት ይቻላል የክርስትና ሃይማኖት ወደ ኢትዮጵያ የገባው በንጉሥ ኢዛና ዘመነ መንግስት በ4ኛው መቶ ክፍለ ዘመን እንደሆነ ያምናሉ። እውነታው ግን በንጉሥ ኢዛና ዘመነ መንግስት ክርስትና ብሔራዊ የመንግስት ሃይማኖት ሆኖ በይፋ ታወጀ እንጂ ለመጀመሪያ ጊዜ ወደ ሀገራችን የገባው በመጀመሪያው መቶ ክፍለ ዘመን በጃንደረባው አማካኝነት መሆኑ የሚያጠራጥር አይደለም። የቤተ ክርስቲያን ታሪክ አባት በመባል የሚታወቀው አውሳቢዮስ ዘቂሳርያም ጃንደረባው ለወገኖቹ ሐዋርያ ሆነ በማለት የሚያረጋግጠው ይህንን እውነታ ነው። ስለ ሀገራችን የጻፉት ምዕራባውያኑ የታሪክ ጸሐፊዎች ክርስትና በኢትዮጵያ በ4ኛው መቶ ክፍለ ዘመን እንደገባ ደጋግመው መጻፋቸውም ምናልባት ላለመቀደም ብለው ሊሆን ስለሚችል መጠራጠሩ ክፉ አይደለም። የክርስትና ሃይማኖት በምዕራብ አውሮፓ ተቀባይነት ያገኘው በ4ኛው መቶ ክፍለ ዘመን በታላቁ ቆስጠንጢኖስ ዘመነ መንግስት እንደሆነም ይታወቃል። እንግዲህ የመጀመሪያው በሀገራችን በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከተው ኢትዮጵያዊው ጃንደረባ ነው ማለት ነው። ሁለተኛው አስተዋጽኦ ያበረከተው ቅዱስ ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን ነው። ቅዱስ ፍሬምናጦስ በጃንደረባው የተዘራው የክርስትና ዘር ስር እንዲሰድና እንዲያፈራ ያደረገ ትልቅ የኢትዮጵያ ቤተክርስቲያን ባለውለታ ነው። የክርስትና እምነት ወደ ኢትዮጵያ የገባው በ34 ዓመተ ምህረት በጃንደረባው አማካኝነት ቢሆንም ቤተክርስቲያን በሲኖዶስ ሕግ የኤጲስቆጶስ መንበር የተሰጣትና ምስጢራተ ቤተክርስቲያንን መፈጸም የተጀመረው በ4ኛው መቶ ክፍለ ዘመን ከ20ኛው የእስክንድሪያ ፓትርያርክ በቅዱስ አትናቴዎስ በተሾመው በቅዱስ ፍሬምናጦስ ነው። ቅዱስ ፍሬምናጦስ ብርሃነ ወንጌልን በመላው ኢትዮጵያ እንዲዳረስ ታላቅ ሐዋርያዊ ተጋድሎ የፈጸመ የሰላም አባት በመሆኑ በኢትዮጵያውያን ዘንድ አባ ሰላማ ከሳቴ ብርሃን ተብሎ ይጠራል። ቅዱስ ፍሬምናጦስ በትውልዱ ግሪካዊ ሲሆን በምን ምክንያት ወደ ኢትዮጵያ ሊመጣ እንደቻለ ሩፊኖስ የተባለ የቤተክርስቲያን ጸሐፊ ታሪኩን አስፋፍቶ ጽፏል።
ሩፊኖስ ታሪኩን የጻፈው በኢትዮጵያ ብዙ ዘመናትን ኖሮ ወደ ሀገሩ ሶሪያ ከተመለሰው ከፍሬምናጦስ ወንድም ከኤድሲዮስ ሰምቶ እንደሆነ አትቷል። ሆኖም ግን ፍሬምናጦስ በወቅቱ በቅርብ ርቀት ትገኝ ወደ ነበረችው የእስክንድሪያ ቤተክርስቲያን ጳጳስ ለማምጣት ተልኮ ሲሄድ በኢትዮጵያዊነቱ እንጂ በግሪካዊነቱ አልነበረም። ቅዱስ ፍሬምናጦስ ኢትዮጵያ ውስጥ ሲኖር ሕዝቡ በክርስትና ትምህርት አምኖ በካህን አለመኖር ምክንያት ከምስጢራተ ቤተ ክርስቲያን ሱታፌ መለየቱ ስላሳዘነው በትምህርት ሃይማኖት ኮትኩቶ ያሳደጋቸውን ኢዛናና ሳይዛናን አስፈቅዶ ጳጳስ ለማምጣት ወደ እስክንድሪያ እንደሄደ ተዘግቧል። የእስክንድሪያው ፓትርያርክ አትናቴዎስም በጉዳዩ በጣም ተደስቶ የኢትዮጵያውያንን ቋንቋና ባህል የሚያውቅ ሌላ ሰው ባለመገኘቱ ፍሬምናጦስን ጳጳስ አድርጎ ሹሞ ልኮታል። ቅዱስ ፍሬምናጦስ በርካታ መንፈሳዊ ተግባራትን ያከናወነ ሲሆን ዋና ዋናዎቹ የሚከተሉት ናቸው። በ330 ዓመተ ምህረት እስክንድሪያ ወይም ግብጽ በቅዱስ አትናቴዎስ የመጀመሪያው የኢትዮጵያ ጳጳስ ሆኖ ተሾመ። በኢትዮጵያ የክርስትና ትምህርትና ስርዓትን አስፋፋ። ለምሳሌ አበ ነፍስ ወይም የንስሐ አባት እንዲኖር ስራ ሰርቷል። የጽዋ ማህበራት እንዲስፋፉ ታላቅ አስተዋጽኦ አድርጓል። ሌላው የቁርባንና የክህነት ሕግን አጠናክሯል። በወቅቱ የነበረውን የአይሁድ ሊቀ ካህን እንበረምን ሕዝብ ቀድስ ብሎ አዲስ ቆጶስ አድርጎ ሾሞታል። በመላው ኢትዮጵያ የወንጌል ትምህርት ለማዳረስና ምስጢራተ ቤተክርስቲያንን ለመፈጸም የሚረዱትን ቀሳውስትና ዲያቆናትንም ሾሟል። ሌላው ደግሞ ቅዱሳት መጽሐፍትን ከሱርስት ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ መልሷል፣ ተርጉሟል። እንዲሁም የሳባውያንን የፊደል አቀማመጥ ለውጦ ከግራ ወደ ቀኝ የመጻፍና የማንበብ ዘዴን ፈጥሯል። ከዚህም በተጨማሪ ከካዕብ እስከ ሳብ ያሉ አናባቢዎችን በማስገባት የግዕዝ ፊደላቱን ባለ 7 ዘርፍ እንዲሆኑ አድርጓቸዋል። በ350 ዓመተ ምህረትም ክርስትና የኢትዮጵያ ብሔራዊ ሃይማኖት እንዲሆን አስደርጓል። ኢዛናና ሳይዛናን በትምህርተ ክርስትና ኮትኩቶ በማሳደግ መንፈሳዊ ፍሬ እንዲያፈሩ አድርጓቸዋል። ስልጣነ መንግስት ሲይዙም አብርሃና አጽብሃ ብሎ ስም ያወጣላቸው እርሱ እንደሆነ ይታመናል። በአክሱም ባለ 13 መቅደስ በጽዮን ማርያም ስም የምትጠራ ትልቅ ቤተክርስቲያን አሰርቷል። ይህች በኢትዮጵያ የመጀመሪያዋ ቤተክርስቲያን ነች። ከአክሱም ውጭ በሌሎች ቦታዎች በርካታ አብያተ ክርስቲያናትም እንዲታነጹ አድርጓል። ቅዱስ ፍሬምናጦስ ከዚህ ሁሉ ታላቅ መንፈሳዊ አገልግሎቱ በኋላ ሐዋርያዊ ተልእኮውን ፈጽሞ ሐምሌ 26 ቀን በ380 ዓመተ ምህረት አርፏል። በዚህ ዕለት በየዓመቱም ይህ ታላቅ ሰው በኢትዮጵያ ቤተክርስቲያን ታስቦ ይውላል። የኢትዮጵያ ቤተክርስቲያን በዚህ ቅዱስ ሰው ስም የተሰየመ መንፈሳዊ ተቋምም አላት። በትግራይም አብይ አዲ በተባለ ቦታ ቤተክርስቲያንና ገዳም በፍሬምናጦስ ስም መስርታ ታስታውሰዋለች። ሶስተኛው በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከቱ ኢዛናና ሳይዛና አብርሃና አጽብሃ ናቸው። የኢትዮጵያ ቤተክርስቲያንን ትውፊት መሰረት ያደረገው ታሪክ እንደሚገልጸው ኢዛናና ሳይዛና ወንድማማች ነገስታት ናቸው። በሌላ ስማቸውም አብርሃና አጽብሃ በመባል ይታወቃሉ። እነዚህ ነገስታት ቅዱሳንን በመርዳት አብያተ ክርስቲያናትን በማሳነጽና ለመንፈሳዊ አገልግሎት ሁኔታዎችን በማመቻቸት ያበረከቱትን አስተዋጽኦ ትውልድ ሁል ጊዜ የሚያስታውሰው ነው። ኢዛናና ሳይዛና ቁንስጣ የተባለ አሪዮሳዊ የሮም ንጉሥ የጻፈላቸውን ደብዳቤም ውድቅ በማድረግ የእምነታቸውን ጽናት ያስመሰከሩ አርበኞች ናቸው። የደብዳቤው ይዘትም ኢዛናና ሳይዛና አባ ፍሬምናጦስን ወደ እስክንድሪያ እንዲልኩትና የአሪዮስን ትምህርት ከተቀበለ በኋላ ወደ ኢትዮጵያ ተመልሶ በአዲስ መንፈስ እንዲያገለግል የሚገልጽ ነበር። በዚህ ወቅት ሮማውያኑ ነገስታት ቅዱስ አትናቴዎስን ከመንበሩ ወይም ከእስክንድሪያ ማለት ነው አሳደው በምትኩ ጊዮርጊስ የተባለ አሪዮሳዊ ጳጳስ ሾመው ነበር። ያም ሆነ ይህ ግን ነገስታቱና ፍሬምናጦስ የአሪዮስን የክህደት ትምህርት ስላወገዙት የንጉሥ ቁንስጣ ሐሳብ በኢትዮጵያ ተቀባይነት ሳያገኝ ቀረ። አስቀድሞ እንደተገለጸው የክርስትና ሃይማኖት በኢትዮጵያ ብሔራዊ ሃይማኖት ሆኖ የታወጀውና የመጀመሪያዋ ቤተክርስቲያን በጽዮን ማርያም ስም የታነጸችው በእነዚህ ሁለት ነገስታት ዘመን ነው። ኢዛናና ሳይዛና ለአገሪቱና ለቤተ ክርስቲያኗ ያበረከቱትን የላቅ አስተዋጽኦ በመዘከር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳን ብላ ትጠራቸዋለች። በስማቸውም አብርሃ አጽብሃ ተብሎ የታነጸ የውቅር ቤተክርስቲያን በትግራይ ሀገረ ስብከት በውቅሮ አካባቢ ይገኛል። የኢትዮጵያ ቤተክርስቲያን የእረፍት በዓላቸውን በየዓመቱ ጥቅምት 4 ቀን ታስታውሳቸዋለች። አራተኛ 9 ቅዱሳን
አስተዋጽኦ ያበረከቱ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን 9ኙ ቅዱሳን በመባል የሚታወቁት በሁለተኛው የኢትዮጵያ ጳጳስ በአባ ሚናስ ጊዜ በንጉሥ አልአሜዳ ዘመነ መንግሥት በ5ኛው መቶ ክፍለ ዘመን ማለቂያ ላይ ወደ ሀገራችን የገቡት ናቸው። እነዚህ ቅዱሳን የመጡት ከሮምና ቪዛንታይን ግዛት አካባቢዎች ሲሆን የመጡበትም ምክንያት በ451 ዓ.ም በሁለት ባህሪ ትምህርቱ የተወገዘውን የኬልቄዶን ጉባኤና ውሳኔውን አንቀበልም ስላሉ በነገስታቱ መከራ ስለበዛባቸው ነው። 9ኙ ቅዱሳን የእምነት መሰሎቻቸው ወደሚኖሩባት ቅድስት ሀገር ሲመጡም የተለመደው አብርሃማዊ የእንግዳ አቀባበል ተደርጎላቸዋል። እነሱም በበኩላቸው በኢትዮጵያ በርካታ መንፈሳዊ ተግባራትን አከናውነዋል። ከነዚህም መካከል የሚከተሉት ዋና ዋናዎቹ ናቸው። ኢትዮጵያን እንደ ትውልድ ሀገራቸው በመቁጠር ክርስትናን በብዙ ቦታዎች አስፋፍተዋል። እስከ ዛሬ ድረስ በስማቸው የሚጠሩትንና ሌሎችንም ገዳማት መስርተዋል። ከነዚህ መካከል በአቡነ አረጋዊ የተመሰረተው የደብረ ዳሞ ገዳም በኢትዮጵያ የመጀመሪያው ነው። በኢትዮጵያ ለገዳማዊ ኑሮና ለምንኩስና ስርዓት መሰረት ጥለዋል። የቅድስና ሕይወትንም በኑሮ አሳይተዋል። ለምሳሌ ንጉሥ ካሌብ ዙፋኑን ጥሎ በአባ ጰንጠሌዎን ገዳም 12 ዓመት በምናኔ የኖረው በ9ኙ ቅዱሳን የቅድስና ሕይወት ተማርኮ ነው። የግዕዝን ቋንቋ አጥንተው በርካታ ቅዱሳት መጻሕፍትን ከተለያዩ ቋንቋዎች ወደ ግዕዝ መልሰዋል፣ ተርጉመዋል። ከነዚህ መካከል መጽሐፍ ቅዱስን ቄርሎስ ዘእስክንድሪያንና ዮሐንስ አፈወርቅን የመሳሰሉ አበው ያዘጋጇቸው የትምህርት ሃይማኖት ድርሳናትን፣ በአባ ጳቁሚስ የተዘጋጀው መጽሐፈ መነኮሳትና በቅዱስ አትናቴዎስ የተዘጋጀው የአባ እንጦኒዎስ የሕይወት ታሪክ ይገኙባቸዋል። ስለዚህም 9ኙ ቅዱሳን ለግዕዝ ስነ ጽሑፍ እድገትና መስፋፋት ከፍተኛ አስተዋጽኦ አበርክተዋል። ለኢትዮጵያ ቤተ ክርስቲያን ዓይን የሆኑ ደቀ መዛሙርትን አፍርተዋል። በተለይ በዜማ ድርሰቱ የሚታወቀው ቅዱስ ያሬድ በዋናነት የሚጠቀስ ነው። ቅዱስ ያሬድ ከ9ኙ ቅዱሳን አንዱ የሆኑት የአቡነ አረጋዊ ወይም የዘሚካኤል ደቀ መዝሙር ነው። 9ኙ ቅዱሳን ለቤተ ክርስቲያንና ለሀገር ያበረከቱት ታላቅ አስተዋጽኦ በሚገባ የሚታወቅ ሲሆን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ቅዱሳን ብላ በመጥራት በክብር ዘወትር ታስታውሳቸዋለች። የእነዚህ ቅዱሳን ስም የመጡበት አገር፣ የመሰረቱት ገዳምና የመታሰቢያ ዕለታቸውን እንዲህ ለማየት እንሞክር። አንደኛ አቡነ አረጋዊ ዘሚካኤል የመጡበት ሀገር ሮም፣ ገዳማቸው ደብረ ዳሞ፣ የመታሰቢያቸው ዕለት ጥቅምት 14። ሁለተኛ አባ ገሪማ ወይም ይስሐቅ የመጡበት ሀገር ሮም፣ ገዳማቸው መደራ፣ የመታሰቢያ ዕለት ሰኔ 17። ሶስተኛ አባ ጰንጠሌዎን የመጡበት ሀገር ሮም፣ ገዳማቸው አክሱም አጠገብ፣ የመታሰቢያ ዕለት ጥቅምት 6። አራተኛ አባ አፍጼ የመጡበት ሀገር ታናሿ እስያ የዛሬዋ ቱርክ፣ ገዳማቸው የሃ፣ የመታሰቢያ ዕለት ግንቦት 12። አምስተኛ አባ ጉባ የመጡበት ሀገር ኪልቅያ ምስራቅ አርመን፣ ገዳማቸው ገርአልታ፣ የመታሰቢያ ዕለት ግንቦት 29። ስድስተኛ አባ ሊቃኖስ የመጡበት ሀገር ቆስጥንጥንያ ግሪክ፣ ገዳማቸው ደብረ ቆናጸል፣ የመታሰቢያ ዕለት ህዳር 21። ሰባተኛ አባ ይማዕታ የመጡበት ሀገር ታናሿ እስያ ወይም ቱርክ፣ ገዳማቸው ገርአልታ፣ መታሰቢያቸው ጥቅምት 23። ስምንተኛ አባ ጽህማ የመጡበት አገር አንጾኪያ ወይም ግሪክ፣ የገዳማቸው ስም ጼዴንያ፣ የመታሰቢያ ዕለት ጥር 16 እና 9ኛ አባ አሌፍ የመጡበት ሀገር ቂሳሪያ፣ የገዳማቸው ስም ብህዛን፣ የመታሰቢያ ዕለት መጋቢት 11። እንግዲህ 9ኙ ቅዱሳን የተባሉት አቡነ አረጋዊ ዘሚካኤል፣ ሁለተኛ አባ ገሪማ ወይም ይስሐቅ፣ ሶስተኛ አባ ጰንጠሌዎን፣ አራተኛ አባ አፍጼ፣ አምስተኛ አባ ጉባ፣ ስድስተኛ አባ ሊቃኖስ፣ ሰባተኛ አባ ይማዕታ፣ ስምንተኛ አባ ጽህማ እና 9ኛ አባ አሌፍ ናቸው። ከ9ኙ ቅዱሳን መካከል ሁለቱ ወደ ሀገራችን ከገቡ በኋላ እስከ ዛሬ ድረስ የሚታወቁት በኢትዮጵያውያኑ በወጣላቸው ስም ነው። እነዚህም ቀድሞ ዘሚካኤል የሚባሉት አቡነ አረጋዊና ቀድሞ ይስሐቅ ይባሉ የነበሩት አባ ገሪማ ናቸው። አቡነ አረጋዊ በትህትናቸው፣ አባ ገሪማ ደግሞ በገቢረ ተአምራቸው አዲስ ስም በኢትዮጵያውያን እንደወጣላቸው ይነገራል። ከ9ኙ ቅዱሳን መምጣት በፊት ጻድቃን በመባል የሚታወቁ አበው ወደ ሀገራችን መጥተው በሰሜን ኢትዮጵያ ለክርስትና ሃይማኖት መስፋፋት ትልቅ አስተዋጽኦ እንዳበረከቱ ይነገራል። ከነዚህ መካከል አባ ሊባኖስ የተባሉትና ከደረቅ አለት ላይ ጠበል በማፍለቅ የሚታወቁት በቀደምትነት የሚታወሱትና በስማቸው ገዳማትና አብያተ ክርስቲያናት የተመሰረተላቸው ናቸው።
አምስተኛ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን መስፋፋት፣ ለክርስትናው ሕይወት መስፋፋት አስተዋጽኦ ያደረገው አፄ ካሌብ። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታሪክ ሂደት ከአብርሃና አጽብሃ ቀጥሎ የአፄ ካሌብ መንፈሳዊ አስተዋጽኦና ክርስቲያናዊ ተጋድሎ በቀዳሚነት የሚዘከር ነው። አፄ ካሌብ በ6ኛው መቶ ክፍለ ዘመን የነበረ ጠንካራና ስመጥር አክሱማዊ መሪ ሲሆን በዘመኑም የአክሱምን ስልጣኔ ኃያልነትና ክብር ከፍተኛ ደረጃ ላይ አድርሶታል። በተለይ የናግራን ክርስቲያኖችን ከእልቂት ለመታደግ ወደ ደቡብ አረቢያ ወይም የመን ያደረገው ዘመቻ ከኢትዮጵያ ውጭ ባሉት አብያተ ክርስቲያናት ሳይቀር አፄ ካሌብን በደንብ እንዲታወቅና እንዲታወስ አድርጎታል። እንደሚታወቀው ከአፄ ካሌብ ዘመቻ በፊት የመን አካባቢ በርካታ ኦርቶዶክሳውያን ክርስቲያኖች ይኖሩ ነበር። ሆኖም ግን በተለያየ ምክንያት ከኢየሩሳሌም የመጡ አይሁዶች ፊንሃንስ ወይም ድሆኖቫስ በተባለው መሪያቸው አስተባባሪነት ተነሳስተው በክርስቲያኖች ላይ የጅምላ ጭፍጨፋ በማድረጋቸው በርካታዎች እንዲሞቱና አገር ጥለው እንዲሰደዱ አድርገዋቸዋል። አብያተ ክርስቲያናቱም እንዲቃጠሉና እንዲፈራረሱ ተደርገዋል። ይህን ዘግናኝ እልቂት የእስክንድሪያው ሊቀ ጳጳስ አቡነ ጢሞቴዎስ ከቁስጥንጥንያው ንጉሥ ዮስጢኖስ ቀድመው በመስማታቸው ለአፄ ካሌብ ጉዳዩን በደብዳቤ ገልጸውለታል። አፄ ካሌብም እጅግ አዝኖ በጸሎተ ምህላ ፈቃደ እግዚአብሔርን ከጠየቀ በኋላ ወደ ደቡብ አረቢያ ዘምቷል። ዘመቻውም እጅግ የተሳካ ነበርና አይሁዶችን ደምስሶ ክርስቲያኖችን ነፃ በማውጣትና በማረጋጋት የፈረሱ አብያተ ክርስቲያናትንም በማሳነጽ አጠቃላይ ሁኔታውን ስርዓት ካስያዘ በኋላ በድል ወደ ሀገሩ ተመልሷል። አፄ ካሌብ ወደ ሀገሩ ከተመለሰ በኋላ በዙፋኑ ልጁ ገብረ መስቀልን በመተካት ወደ አባ ጰንጠሌዎን ገዳም ለምናኔ ሄደ። የከበረ ዘውዱንም በጌታችን መቃብር ወይም በጎልጎታ ላይ በመታሰቢያነት እንዲቀመጥለት ወደ ኢየሩሳሌም ልኮታል። አፄ ካሌብ በምናኔ 12 ዓመት ከኖረ በኋላ በግንቦት 20 ቀን በ536 ዓ.ም አርፏል። ከዚህ በተጨማሪ አፄ ካሌብ በዘመነ መንግስቱ በርካታ አብያተ ክርስቲያናትንም ማሳነጹ ይታወቃል። በተለይ በላስታ አካባቢ በአፄ ካሌብ እንደታነጹ የሚነገርላቸው ከውቅር አለት ተፈልፍለው የተሰሩ አብያተ ክርስቲያናት በርካታ ናቸው። አፄ ካሌብ ባበረከተው ታላቅ መንፈሳዊ ተጋድሎና ክርስቲያናዊ አስተዋጽኦ የኢትዮጵያ ቤተ ክርስቲያን የቅድስና ማዕረግ በመስጠት ቅዱስ ብላ ትጠራዋለች። ሌላው ስድስተኛው ለቅድስት ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን በአጠቃላይ ለኢትዮጵያ ቤተክርስቲያን ለክርስትና ሕይወቷ መስፋፋት አስተዋጽኦ ያደረገው የዜማው አባት ቅዱስ ያሬድ ነው። በኢትዮጵያ ቤተክርስቲያን የታሪክ ጉዞ የ6ኛው መቶ ክፍለ ዘመን ታሪካዊ ክስተቶችን ስናስታውስ የቅዱስ ያሬድ መነሳት ተወዳዳሪ አይገኝለትም። የኢትዮጵያ ቤተክርስቲያን የምትገለገልበትን ዜማ የደረሰው ቅዱስ ያሬድ የተወለደው በ505 ዓ.ም በአክሱም ከተማ ነው። እናቱ ታውክሊያ፣ አባቱ አብዩድ ይባላሉ። ቅዱስ ያሬድ በዘመኑ የነበረውን ትምህርተ ቤተክርስቲያን በሚገባ አጠናቆ እስከ መምህርነት የደረሰ ሊቅ ነበር። ቅዱስ ያሬድ ግዕዝ፣ እዝልና አራራይ ተብለው በሶስት የተከፈሉ የዜማ ስልቶችን የጀመረ ትልቅ የቤተ ክርስቲያን ባለውለታ ነው። ለዜማውም ድፋት፣ ሂደት፣ ቅናት፣ ይዘት፣ ቁርጥ፣ ጭረት፣ ርክርክ፣ ደረት፣ አንብርና ድርስ የተባሉ 10 ምልክቶችን እንዳዘጋጀ በትውፊት ይነገራል። ቅዱስ ያሬድ በብሉያት፣ በሐዲሳት፣ በቅዱሳን አበው ታሪክና በሰማዕታት ገድሎች ላይ መሰረት ያደረጉ 5 የዜማ መጽሐፍትን ደርሷል። እነዚህም ድጓ፣ ጾመ ድጓ፣ ዝማሬ፣ መዋሥዕትና ምዕራፍ ናቸው። ቅዱስ ያሬድ ዜማዎቹን በ4 ከፍሎ በክረምት፣ በበጋ፣ በመጸውና በጸደይ ወራት ከሚከሰቱ ተፈጥሯዊ ሁኔታዎች ጋር እያስማማ አዘጋጅቷቸዋል። ከቅዱስ ያሬድ በፊት በኢትዮጵያ ቤተክርስቲያን ስርዓተ ጸሎት ይፈጸም የነበረው የጸሎት መጽሐፍቱን በውርድ ንባብና በለሆሳስ በመድገም እንደነበረ ይታመናል። ከዚህ ሌላ ቅዱስ ያሬድ አንቀጸ ብርሃን የተባለውን ጸሎት መድረሱ ይታወቃል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለቅዱስ ያሬድ የቅድስና ማዕረግ ሰጥታ የመታሰቢያውን በዓል ግንቦት 11 ቀን ታከብራለች። በስሙም ቤተክርስቲያን የታነጸ ሲሆን በአዲስ አበባ የሚገኘውም በጣም ታዋቂ ነው። የመጨረሻው ለዛሬ የምናየው 7ኛው አፄ ገብረ መስቀል ነው። የንጉሥ ካሌብ ልጅ የሆነው አፄ ገብረ መስቀል በአባቱ እግር ተተክቶ ኢትዮጵያን ያስተዳደረ መንፈሳዊ መሪ ነው። አፄ ገብረ መስቀል ከአቡነ አረጋዊና ከቅዱስ ያሬድ ጎን ተሰልፎ በርካታ መንፈሳዊ ተግባራትን አከናውኗል። ከነዚህም መካከል የሚከተሉት ለአብነት የሚጠቀሱ ናቸው። አንደኛ፣ በርካታ ገዳማትና አብያተ ክርስቲያናትን አሳንጿል። እንደ አባቱ እንደ አፄ ካሌብም በላስታ አካባቢ ከዋሻ ውስጥ የተሰሩ አብያተ ክርስቲያናትን አሰርቷል።
ሁለተኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከውጭ ዓለም ጋር የነበራት መልካም ግንኙነት እንዲያድግና ከፍተኛ ደረጃ እንዲደርስ አድርጓል። ሶስተኛ በሀገራችን በዘመኑ ለነበሩ ገዳማትና አድባራት የመተዳደሪያ ርስት ጉልት እንዲያገኙ አድርጓቸዋል። አራተኛ የኢትዮጵያ ቤተክርስቲያንን በኢየሩሳሌም ቅዱሳት መካናትን እንድታገኝ አስችሏታል። ከዚሁ ጋር በተያያዘ በወጣትነት ዕድሜው የመነኮሰው ሙሴ የተባለው ልጁ ኢየሩሳሌም በሚገኙ የኢትዮጵያ ገዳማት ሙሉ ሕይወቱን በመንኩስና እንዳሳለፈ ይተረካል። አምስተኛ ከቅዱስ ያሬድ ጋር በመሆን የሆሳናና የተቀጸል ጽጌ በዓላት የአከባበር ስርዓትን ሰርተዋል። ተቀጸል ጽጌ የአጼ መስቀል ተብሎ መስከረም 10 ቀን በቤተ ክርስቲያን በድምቀት የሚከበረው ነው። በተለይ በአዲስ አበባ ከፍተኛ የቤተ ክርስቲያንና የመንግስት አካላት በተገኙበት በልዩ ስነ ስርዓት በቅድስት ሥላሴ ካቴድራል በየዓመቱ ይከበራል። የተቀጸል ጽጌ መሰረታዊ መነሻው በኦሪት ዘመን ይከበር የነበረው የአበባ በዓል ነው። በእኛ ሀገር ግን በተለይ ከአጼ ዳዊት ዘመን በኋላ 14ኛው መቶ ክፍለ ዘመን ግማደ መስቀሉ ወደ ሀገራችን የገባበትን ዕለት መሰረት በማድረግ መስከረም 10 ቀን በዓሉ መከበር ጀምሯል። አጼ ገብረ መስቀል ያበረከተው መንፈሳዊ ወይም ክርስቲያናዊ አስተዋጽኦ ታላቅ በመሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅድስና ማዕረግ ሰጥታ የመታሰቢያ በዓሉን ህዳር 30 ቀን ታከብራለች። የአጼ ካሌብና የአጼ ገብረ መስቀል መቃብሮች በሚደንቅ ሁኔታ ከአለት ተፈልፍለው ወጥ ሆነው የታነጹ በመሆናቸው በአክሱም በጎብኚዎች ከሚታዩ መስህቦቻችን መካከል የሚጠቀሱ ናቸው። እንግዲህ እንደሱ እንደ አምላካችን ፈቃድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችንን ታሪክ በምናጠናበት ምናልባትም ከዚህን ቀደም ወደ እናንተ እንዳደረስ ነው አሁንም በተከታታይ 1 2 3 እያልን የተለያዩ ርዕሰ ጉዳዮችን አንስተን በምንነጋገረው በዚህ ሰፋ ባለው መርሃ ግብራችን ለዛሬ አንድ ብለን የጀመርነው እንግዲህ በኢትዮጵያ ለክርስትና ሃይማኖት መታወቅና መስፋፋት አስተዋጽኦ ያበረከቱ ቅዱሳን እነማን ናቸው የሚለውን ከብዙ በጥቂቱ ከሙሉ በከፊሉ መጽሐፍት የሚነግሩንን ለማየት ወደን ነው እንግዲህ ይህንን ያደመጥነው። እነዚህ 7ቱ እንግዲህ ዛሬ ያነሳናቸው ኢትዮጵያዊ ጃንደረባ አስተዋጽኦ ያደረጉ ማለት ነው። ኢትዮጵያዊ ጃንደረባ፣ ሁለተኛ ቅዱስ ፍሬምናጦስ አቡነ ሰላማ ከሳቴ ብርሃን፣ ሶስተኛ ኢዛናና ሳይዛና ወይም አብርሃና አጽብሃ፣ አራተኛ ተስዓቱ ቅዱሳን ወይም 9ኙ ቅዱሳን፣ አምስተኛ አጼ ካሌብ፣ ስድስተኛ ቅዱስ ያሬድ፣ ሰባተኛ አጼ ገብረ መስቀል ናቸው። እንግዲህ ወደፊት ደግሞ 2 3 እያልን ደግሞ ሌሎችም እንዲሁ የጀመርናቸው መንጠልጥል የያዝናቸው አሉ። ሁሉንም መቼም እንደ እግዚአብሔር ፈቃድ ተራ እያስገባን መከታተላችን እንቀጥላለን። ያ ሁላችሁም እንደምታውቁትና ይህን መርሃ ግብር በተለይ አጽንታችሁ የምትከታተሉ ወገኖቻችን እንደምታስታውሱት ስሙ ራሱ ማህደረ ተዋሕዶ ማለታችን ከተዋሕዶ ማህደር እያወጣን ርዕሶቻችን ሰፊ ይሆናሉ። ስለ እምነታችን፣ ስለ ጌታችን፣ ስለ እመቤታችን፣ ስለ ቅዱሳን፣ ስለ ጻድቃን፣ ስለ ሰማዕታት፣ ስለ መንፈሳዊ ሕይወታችን፣ ጸሎቶቻችን በአጠቃላይ ቅድስት ቤተክርስቲያን ያላትን ትምህርቶቿን ሁሉ ቀንጨብ እያደረግን አጭር እያደረግን የምንሰማበት ከሁሉም ከዚህም ከማህደሯ እያወጣን የምናደምጥበት እንደሆነ የተሰወረ አይደለምና ታውቁታላችሁና አንዱ ደግሞ በተለይ ልንሰማው የሚያስፈልገን ይህችን ቤተክርስቲያን ሳያውቋት ነውና ብዙዎች እየናቋት፣ እየሰደቧት፣ እያንቋሸሿት በተለያየ መልኩም ደግሞ አምላኳን አታውቅም፣ እናንተ ክርስቶስን ሸፍናችሁ ሌላ ነገር ነው የምታወሩት የሚሉ ወገኖች ቢኖሩ ለዚህ ሁሉ ምላሽ ያላት እንደውም ልብ ብሎ ላስተዋላት የትምህርቶቿ ማዕከል መሰረቷ፣ ጣራዋ፣ ግድግዳዋ፣ ማገሯ፣ ጉልላቷ ሁሉ ነገር የሆነላት መስቀል ላይ የተሞሸረላት የሁላችን ጌታ የቅዱሳን አምላክ የድንግል ማርያም አንድያ ልጇ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሆነላት አንዲቷ የተዋሕዶ እምነታችን ናት። ቀረብ ብሎ መጠየቅ፣ ቀረብ ብሎ ማወቅ፣ ቀረብ ብሎ መማር፣ ጠጋ ብሎ የቤተክርስቲያኒቷን ትምህርት መረዳት ብቻ ነው የሚያስፈልገው እንጂ አሁንም የቤተክርስቲያኒቷ ትምህርት ከጌታችን በአንዳችም ቅጽበት የራቅ አይደለም። ያለሱማ ምን ሕይወት አላት? ስለዚህ ይችን ቤተክርስቲያናችን እናውቃት ዘንድ ሳያውቋት የተለያየ ስም የሚሰጧት ይህች ለቅዱሳን አንድ ጊዜ ፈጸማ የተሰጠች የተዋሕዶ እምነታችን ማን መሆኗን እንዲረዱ እንዲያጠኗት እንዲጠጓት ለማሳሰብ ያመንባት አምነን የምንከተላት ደግሞ ምንኛ እግዚአብሔር አምላካችን ከዚች ተዋሕዶ እምነት ጋር እንዳጣበቀንና በምን ያህል በረከት ውስጥ እንዳለን ጠንቀቅ ብለን እንድናውቅ ለሚጠይቁንም ምላሽ ለመስጠት ለሚጠይቋችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ እንደሚለን ቅዱሱ መጽሐፋችን በጥቂቱም ቢሆን አንዳንድ ሀሳቦችን እያካፈልን ብንችል ማስታወሻ እየያዝን እግዚአብሔር የወደደውን የፈቀደውን ለመነጋገር ነው። እንግዲህ እንዲህ አይነት መርሃ ግብሮችን
መከታተል የሚያስፈልገን። ጥቂት ዘግየት ቢልም የኢትዮጵያ ቤተክርስቲያን ታሪክ በሚል ወደ እናንተ ያደረስናችሁ ከጥቂት ዓመታት በፊት ሰፊ መርሃ ግብሮች ነበሩ። እነሱን ወደ ኋላ መለስ ብላችሁ ታያላችሁ። አሁንም በቅርባችን ካሉ አዳዲስ ካገኘናቸው ምንጮችም ሆነ የቀደሙትንም እያከል ሰፋ አድርገን በተወሰኑ ደቂቃዎች ብቻ ይህንን የቤተክርስቲያናችንን ታሪክ አለፍ አለፍ እያልን መከታተላችንን እንቀጥላለን። ምናልባት ብዙ በንጥልጥል ያሉ 1 2 3 እያልን ወደ እናንተ የምናደርሳቸው መርሃ ግብሮቻችን ሁሉ ለሁሉም የቤተክርስቲያናችን ትምህርቶች ናቸውና ሁሉንም በልባችን ጽላት ይጽፍልን ዘንድ እሱን አምላካችን ደጅ እየጠናን እንድንከታተላቸው ይህንን ደግሞ ስንሰማ መቼስ ጊዜ ወስደን እንድንሰማ በማሰብ ነው። አንዳንድ ጊዜ ዘግየት ብለን የምንመጣው እናንተ ጋር መቼስ አንዴ ተሰምቶ ሁለተኛ ሶስተኛ ጊዜ ስለሚያስፈልገው ነው፣ እንደሌላ ስላልሆነ ይህንን እንደው ማብሰልሰል በልብ እንዲያሳድር ሚስጥሩን እንዲገልጽ ከአምላካችን ጋር በጸሎት እየጠየቅን የምንከታተለው ስለሆነ በዚህ ጉዳይ ላይ እንደው ብንዘገይባችሁ እነዚህ ነገሮች ግምት ውስጥ በማስገባት እንደሆነ ነው እንጂ በየቀኑ ብናደርሳችሁ እጅግ በጣም ደስ ይለናል። ለሁሉም ግን ይህንንም የምንሰማውን ለፍሬ ለበረከት እንዲያደርግልን የእሱ የአምላካችን የተቀደሰ ፈቃዱ ይሁንልን። ይህን የዛሬውን ግሩም የሆነ መልእክት ያገኘ ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰንበት ትምህርት ቤቶች ማደራጃ መምሪያ በማህበረ ቅዱሳን ታትመው ከነበሩት መጽሐፍቶች አንዱ በሆነው የቤተክርስቲያን ታሪክ ቁጥር 2 መጽሐፍ ላይ ነው። እግዚአብሔር አምላካችን አሁንም ይህንም ጽፈው ደጉ ሰው የሰጡንን ዲያቆን መንግስቱ ጎበዜንና ዲያቆን አሳምነው ካሳን የሕይወትን ቃል ያሰማልን፣ በእድሜ በጸጋ ይጠብቅልን። ሌላም ከዚህ የበለጠ ሰርተው ደግሞ ለሁላችንም ሕይወት የሆነውን የቅድስት ተዋሕዶ ቤተ ክርስቲያናችንን ጥልቅ የሆነውን ታሪክ እሱ አምላካችን ረድቶልን እንዲያቀብሉን እንዲሰጡን መድኃኔዓለም ኢየሱስ ክርስቶስ አሁንም እንዲያጸናልን በእድሜ በጸጋም እንዲጠብቅልን ፈቃዱ ይሁንልን። ማህበሩንም አምላካችን በእውነት በጽናት ይጠብቅልን፣ ሁልጊዜም ለፍሬ ያደርስልን። አሜን። ይቆየን። ለዛሬ በዚህ መልኩ ቅዱስ ቤተክርስቲያናችን ታሪክ ልንሰማ ከሚያስፈልገው አንዱ የሆነውን ይዘን መተናል። ቁጥር 2 ቁጥር 3 እያልን ወይም ደግሞ ክፍል 2 ክፍል 3 እያልን ደግሞ ሌሎች የጀመርናቸውንም እንዳሉ የቅዳሴ ትምህርታችን መልእክት አለ። የትንቢተ ኢሳይያስ ንባባችን በገና ጾም ውስጥ የጀመርነው አለ። እሱንም እንቀጥላለን ካቆምንበት። እግዚአብሔር አምላካችን እንግዲህ ለሁሉም ኃይል ብርታት ሆኖን የምንሰማውን ለፍሬ ለበረከት ለሕይወት ለመለወጥ እንዲያደርግልን በዚች እግዚአብሔር አምላካችን በሰጠን እንድንኖርባት እንድንጸድቅባት እሱን እያወቅን በልባችን ጉልበት ተንበርከን ይቅርታ እየጠየቅን ከገቡ መውጣት ካገኙ ማጣት የሌለባትን ያችን ሰማያዊ ርስቱን እንድንወርስ ምክንያት የምትሆነንን ይችን ቤተክርስቲያናችንን በእውነት አምላካችን እንዲጠብቅልን እየተማጸነው ነው እንግዲህ ቀሪ መርሃ ግብሮቻችንንም የምንከታተለው። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በህሊናችን ጨምር። አምላካችን ይህንን እንድንሰማ ስለፈቀደልን ስሙ የከበረ የተመሰገነ ይሁን። መርሃ ግብሮቻችንን ለሚያደምጡ ሁሉ ማዳረሳችንን እንዳንረሳ፣ ማካፈላችን እንዳንረሳ ብንችል ፈቃድ እግዚአብሔር ቢሆንልን ሰብስክራይብ አድርገን ይህን መርሃ ግብራችን እንድንከታተል እንደተለመደው ማስታወሻችንን ወደ እናንተ እናደርሳለን። ይቆየን። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የምሕረትና የደግነት ባለቤት ቅድስት ቤተክርስቲያናችንን በጽኑ ሰላሙ ይጠብቅልን። ሀገራችን ኢትዮጵያን በዓይነ ምሕረቱ ይጎብኝልን። ክፉን አርቆ ደጉን ያቀርብልን፣ መተሳሰቡን ያቀርብልን። የምንሰማውን የምናየውን ክፉ ነገር ሁሉ አርቆ እሱ አምላካችን ደገኛ የሆነውን ከሱ የሆነውን ማንም አይወስድብንን ሰላሙን ለሕዝባችን ለሀገራችን ለወገኖቻችን እንዲሰጥልን፣ መረጋጋትን እንዲያድልልን። ለክፉዎች ደግሞ ሰላም የላቸውም ይላል አምላኬ ብሏልና ነቢዩ። አሁንም አምላካችን ክፉዎች እንዲህ የሚያደርጉ ሁሉ ለጊዜው መስሏቸው ነው። አንተ አምላካችን ግን ወደ ልባቸው፣ ወደ ቀልባቸው፣ ወደ ነፍሳቸው፣ ወደ መንፈሳቸው፣ ወደ ሰውነት ግብራቸው እንድትመልሳቸው፣ አንተን መፍራትን እንድታድላቸው፣ ሁሉን የምትመለከት አንተ በመረጥከው መንገድ እንድታስተካክላቸው ያንተ ፈቃድ ይሆን እያለ ነው እንግዲህ አምላካችንን ደጅ እየጠናን ለዛሬም መርሃ ግብራችንን የምንፈጽመው። ይቆየን። ሰላም እግዚአብሔር ከሁላችን ጋር ይሁንልን። አምላካችን አሁንም በይቅርታውና በደግነቱ ጠብቆ ዕድሜውን አበድሮ የቅዱሳን አምላክ የቀጠሮ ሰዎች ይበለን። መብራን አዛኝቱ የኔንም የእናንተን መጨረሻ በዚች በነጻች በጎላች በአንዲቷ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን ታምነን ለደገኛውም ክብር በእናትነት ፍቅሯ አብቅታን መውጣት መግባታችን እንድታሳምርልን ልጅ ወዳጄ የሚለው ጸሎቷ ይርዳን። አሁንም አምላካችን የቀጠሮ ሰዎች ይበለን። ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን። ይቆየን።